ክህደት ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ የምታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷም እኔም። ወይዘሮ ማርቲ የሰማችውን ነገር ማመን አቅቷት በድንጋጤ ራሷን ሳተች። ኤቢ ሁሉንም ነገር ነገረቻት። ያሰረኝ እዚህ ቤት ዳጣ የእሱ ልጅ ስለሆነችና ሰላም እያረገዘችው ልጅ ደግሞ የእሱ ልጅ ስለሆነ ነው። ዳጣ የሰላምዬ ልጅ ናት። ነገር ግን አሁን ላይ ሰላም እያረገዘችው ልጅ የአባቴ ነው በማለት ለወይዘሮ ማርቲ ነገረቻት። ወይዘሮ ማርቲ ማመን አቅቷት በፍጹም ይሄ አንቺ የፈጠርሽው ነው በማለት በጣም እየጮኸች ነበር። በዛ ቅጽበት ነበረ ባለቤቷ የመጣው። ሰላም የቻናሌ ቤተሰቦች፣ ቻናሌን ባካችሁ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ወይዘሮ ማርቲ ስቅስቅ ብላ ለቀሰች። የሰማችውና ያየችውን ነገር ህልም መሆን አቅቷታል። በፍጹም ይሄ ሊሆን አይችልም፣ አንቺ ፈጥረሽ እንጂ የኔ ባለቤት ደረጀን አውቀዋለሁ፣ ደረጀ በዚህ መንገድ የሚሄድ አይደለም በማለት ልጇን በጣም እየጮኸች አናገረቻት። ከዛ በፊት ግን ወይዘሮ ማርቲ በሩን ጠጋ ብላ የልጇን ድምፅ በተደጋጋሚ ጸጥ ብላ ስታያት ፈርታ ስለነበረ እየተመላለሰች እያየቻት ነበር። በስተመጨረሻ ግን ዝም ያለ ድምፅ ስትሰማ በሩን ቆርቁራ አለሽ ብላ ጠየቀቻት። ልጇም እማዬ አንቺ ነሽ በር ላይ የሆንሽው? ማንጋነሽ? ከብቻሽ ጋር ከሆንሽ እባክሽን በሩን ክፈችልኝ ይርቦኛል አለቻት። ወይዘሮ ማርቲም በሀሳቧ ተስማምታ በጣም ጨንቋት ተረጋጊ በማለት ለማረጋጋት ሞክራለች። በሌላ በኩል እርጁን ስልክ ሳታነሳለት ስትቀር በጣም ተናዶ ቢላዋ ይዞ በር ድረስ መጥቷል። ከዚህ በኋላ የምታውቂው እርጁን አይደለም ሄደሽ ንገሪያት በማለት በጣም ተናደደ። አሁን ላይ ዳጣ ጨንቋታል። በእኔ ምክንያት ትዳርህም ቤተሰብህም ይሄ የሚያምር ቤተሰብና እንደውም እትዬ እና እማዬ ይሄን መስማት የለባትም እያለች በጣም እየጮኸች ነበር። ማለቴ ወይዘሮ ማርቲ ለትዳሯ ታማኝና ደስ የምትል ትሁት እናት ናት። ነገር ግን ሰላምዬ ሁለተኛውን ስህተት ያደረገችው አቶ ደረጀን ደፈረችው እንጂ አቶ ደረጀ ደረሰባት የሚባል ነገር አይደለም። እንደምታውቁት ወይዘሮ ማርቲ ዱባይ በሄደችበት ቅጽበት ነበር ናፍቀሽኛል ብሎ ጠጥቶ እየሰከረ ማርቲ መስላው ከእሷ ጋር ማርትዬ እያለ ሲያቅፋት የነበረው። በዛ ቅጽበት በነገራችን ላይ ነበር ሰላምዬ ልብሱን አውላልቃ አብራት እንዲተኛ ያደረገችው። ከዛ በፊት ግን ሰክሮ በመጣበት አንድ ስህተት ነበር። በአንድ ስህተት 2 ቂም በቀል ወይም 2 በቀል የተበቀለችው ሰላምዬ ልጄን አሳጥቶኛል በማለት አሁንም መልሳ ከአቶ ደረጀ መውለድ የፈለገችበትን ምክንያት ባይታወቅም ልጇን አንስቶ ጎዳና ውስጥ እንደ ጣላት ተረድታለች። ነገር ግን ሁለተኛ ከሱ ማርገዝ ለምን እንደፈለገች በኋላ የምንነግራችሁ ይሆናል። አሁን ላይ ማርቲ በጣም ጨንቋታል። በዛ ቅጽበት ነበረ ኤቢ ሁሉንም ነገር የነገረቻት። በሰማችው ነገር በፍጹም ይሄ ሊሆን አይችልም፣ ምክንያቱም እኔ ባለቤቴን አውቀዋለሁ፣ አንቺ ሲጀመር መቼም አትለወጭም፣ እንደውም እዚህ ክላስ ብትሆኝ ይሻላል በማለት ነበረ ዘግታባት ሄደችው። ክላሷ ከገባች በኋላ ነገሩን ወደኋላ ማየት ጀመረች። አቶ ደረጀን ሊያስጨንቀው የሚችለው ይሄ ነው። ባለቤቴ የደበቀኝ ነገር እንዲሁም ለእኔ ሊነግረኝ ያሰበው የጨነቀው ይሄ ቢሆን ነው። ስለዚህ ኤቢም ትክክል ልትሆን ትችላለች በማለት አይምሮዋ ብዙ ነገር ማሰብ ጀመረ። በሌላ በኩል አሁን ላይ ወይዘሮ ማርቲ ምን ማድረግ እንዳለባት ጨንቋት እንጂ አቶ ደረጀ የሆነ ትልቅ የሚስጥር እንደያዘና እሷንም ሊጎዳት የሚችል እንደሆነ ያንን ከሰማች ቤተሰቡ በሙላ እንደሚበታተን በደንብ ታውቃለች። ለዛም ነው ይቅርብኝ አትንገረኝ ያለችው።
ናታን እማዬ የማያጠፋ አንድም ነገር የለም። በእርግጥ ጥፋቱ ከባድም ሆነ ጥሩ ጥፋት ነው። ግን የይቅር ባይ ልብ ሊኖረን ይገባል። ይቅር ልትዩ ይገባል አላት። እሷም የምታውቀው ነገር አለ እንዴ በማለት በጣም ተደናገጠች። ዳጣ አሁን ላይ በፍጹም እቤት ውስጥ አልገባም፣ እኔ አሁን እውነቱን የምታወጣ ከሆነ ወደ ቤት አልመለስም በማለት ወይዘሮ ማርታ ያላሰበችው ያልገመተችው ነገር እንደሆነ ስታቅ በጣም ጮኸች። ባለቤቷ በዚህ ልክ ይከዳኛል ብላ አስባ አታውቅም። በሌላ በኩል ዳጣ አባቷ ተግዞና ሲያለቅስ በጣም ነው ያለቀሰችው። ኤቢ እንደዘከረችው ማለቴ እንዳስፈራራችው ማደረገችው። ሁሉንም ነገር ለእናቷ ተናገረች። ውዶቼ ላይክ አድርጉ።